እድሜያችሁ ሄዷል ማለት ወንድ ናችሁ ማለት አይደለም። ይህን በጣም ብዙ ሰው እየተሳሳተ ነው። እድሜያችሁ እየሄደ ነው 30 40 ገብታችኋል ምናምን ማለት ወንድ ናችሁ ማለት አይደለም። እያረጀ ያለ ህፃን ልጅ ናችሁ እንደማለት ነው። በሌላ ቋንቋ እያረጃችሁ ነው፣ ቴክኒካሊ ግን ህፃን ልጅ ናችሁ። በጣም ብዙ ሰው በድሮ አባባል ይሄ አባባ ማሙሽ ነው የሚባለው መባል የሚችል ሰው ነው። ብዙ ሰው ትልቅ ነው ግን ትልቅ ቁጥር ብቻ ነው ላይክ እድሜው ነው የጨመረው እንጂ ምንም አልተቀየረም በህይወቱ። እና ይሄ ቪዲዮ አሁንም ኦፌንድ ካደረጋችሁ አም ሪሊ ሶሪ፣ ግን በቃ መናገር አለብኝ አንዳንዱ ነገር ብዬ ስለማስብ ነው የምናገረው። እንደዚህ አይነት ወንዶች እድሜያቸው ይጨምራል፣ ምንም ዲሲፕሊን የላቸውም፣ ምንም ህይወታቸው ላይ ኮንትሮል የላቸውም፣ በህይወታቸው ማድረግ የሚፈልጉትን አያውቁም፣ ሶሳይቲው ንቆ ነው የሚያናግራቸው፣ ምንም አይነት ሪስፔክት አይሰጣቸውም፣ ማንም አይሰማቸውም። ኢቨን እንደ ቁም ነገር እንኳን የሚያያቸው ሰው የለም። ፕሮባብሊ ፊዚካሊ ትልቅ ስለሆኑ ሊፈሩ ይችላሉ። ምናልባት ወይ ጉልበተኛ ስለሆኑ ሰው ሊፈራቸው ይችላል እንጂ አክቹዋል ሪስፔክት የሚሰጣቸው ሰው የለም። ግን ከዚህ ሁሉ ደግሞ በጣም ከባዱ ፓርት ምንድን ነው? ማንም ሰው አይነግራቸው። እንደዚህ እንደሆኑ ማንም አይነግራቸው። እንዲህ እንደሆኑ ይቀጥላሉ ማለት ነው። በዚህ በ21ኛው መቶ ክፍለ ዘመን እንግዲህ ሶሻል ሚዲያ ላይ ከሚሰራፉት ነገሮች ከታዘባችሁ የወንድነትን ስታንዳርድ ደረጃውን በደንብ አውርደነዋል። ላስት ታይም ትዝ የሚላችሁ ከሆነ ወንድ ልጅ አያለቅስም የሚል ቪዲዮ ሰርቼ ምን ያህል ወንዶች እንዳለቀሱ አይታችኋል። አንፎርቹኔትሊ እያንዳንዱ ሰው መመለስ ይቻል ነበር፣ ግን ምንም ነሰሰሪ ስላልሆነ የተውኩት። ማለት እናልቅስ ካሉ መብታቸው ነው። ምን አገባን እኛ አናለቅስም ማለት እንባ አይወጣንም ሆርሞን የለንም እሱን ተውት፣ የሞኝ ንግግር ነው። እንደሱ ሳይሆን በርደናችንን እንሸከማለን። በህይወታችን ውስጥ ያሉትን ኃላፊነቶች በሙሉ ሃንድል እናደርጋለን፣ እንታገላለን፣ እንዋጋለን። ለአሰብነው ነገር እናሳካ ላቀድናቸው ነገሮች እስከ መጨረሻው እስከ ጥግ እንሄዳለን እያልን እንደሆነ የገባቸው ሰዎች ገብቷቸዋል። ግን እዛ ቪዲዮ ውስጥና እሱ ቪዲዮ ላይ ሪያክት ሲያደርጉ ከነበሩት ሰዎች የተረዳሁት ምንድን ነው? የወንድነትን ስታንዳርድ ምን ያህል ዝቅ አድርገነዋል፣ ምን ያህል ታች አድርገነዋል። ጾታ በተፈጥሮ የሚገኝ ነገር ነው። አንደርስታንደብል ነው። ማንም ሰው ሲወለድ ወንድ ወይ ሴት ሆኖ የሚወለደው ፈቅዶ ፈልጎ አይደለም። ግን ወንድ ስለሚባለው ጾታ ብቻ ሳይሆን እያወራን ያለ ነው ሜይንሊ ወንድ ስለመሆን ካራክተር ወይም የወንድ ካራክተሮች ስለሚባሉት ነገሮች ነው እያወራን ያለ ነው። እነሱ ነገሮች ደግሞ ዴቨሎፕ ተደርገው ተሰርተው የሚመጡ ነገሮች ናቸው። ለዛ ነው አንድ ሰው 25 ዓመት ሲገባ 40 ዓመት 30 ዓመት ምናምን ሲገባ አሁን ባለው ሶሳይቲ አውቶማቲካሊ ወንድ ነው ተብሎ ይታሰባል። ጎርምሷል፣ አድጓል፣ ትልቅ ነው ተብሎ ይታሰባል። ግን አንፎርቹኔትሊ እንደዛ አይደለም። እድሜ ስለቆጠረ ወይ ሽበት ስላወጣ ወይ ጺም ስላወጣ በቃ አንተ ትልቅ ሰው ነህ ጎርምሳሃል ማለት አይደለም። እሱ ጀስት ቁጥር ብቻ ነው። ምንም ህይወት ላይ አድሜ ያደረገው ነገር የለም ኤክሰፕት በእድሜ ዘመን የምታገኘው ኤክስፒሪየንስ ካልሆነ በስተቀር። ወንድነት ላይ ግን ብዙ አድሜ ያደረገው ነገር የለም። ወንድነት ተሰርቶ የሚመጣ ነው። ለዛ ነው ከዚህ በፊት ታስታውሱ ከነበረ ወንድ መሆን ዕዳ ነው የሚለው ዶክመንተሪ ላይ ደጋግሜ ተናግሬዋለሁ። ወንድ በስራ ነው የሚመጣው። ለምሳሌ ወንድነትን የምታገኘው ሰርተህ ነው እንጂ በዝም ብለህ በመወለድ አታገኘው። በመወለድ ጾታውን ልታገኘው ትችላለህ። የወንድነት ካራክተሩን፣ ማንነቱን፣ እኔነቱን ግን ሰርተህ ነው የምታመጣው። ሰርተህ ማታመጣው ቢሆን ኖሮ በየመንገዱ የምናያቸውን አይነት አሁን በየሶሻል ሚዲያው የሚያለቅሱትን አይነት ወንዶች አናይም ነበረ። እና ብዙ ወንዶች የሚሳሳቱት ይሄኛውን ነገር ነው። ዝም ብሎ መወለድ ብቻ ወንድ የሚያደርገው ይመስለዋል። አይደለም። ወንድ እያልን የምናወራው ባይዘ ጾታውን አይደለም፣ ካራክተሩ፣ ማንነቱን ነው። አንዳንድ ሰው ደግሞ በገንዘብ ይለካዋል እሱን ነገር። በጣም ብዙ ገንዘብ ያለው ሰው በቃ እሱ እኮ ወንድ ነው አይደለም። ገንዘብ አይደለም። ገንዘብ በጣም ኢምፖርታንት አስፔክት ነው። በተለይ በወንድ ልጅ ላይፍ ውስጥ እንደ ነሰሰሪ ግዴታ ሊኖራቸው ከሚገቡ ቱሎች አንዱ ገንዘብ ነው ብዬ አስባለሁ። ግን ገንዘብ አውቶማቲካሊ ወንድ አያደርግህ። መስል በጣም ማስኩላር በመሆን ትልቅ መስል ቢውልድ በማድረግ ትልቅ ፊዚክ በመያዝ ወንድ እንደሆነ ፕሩቭ ሊያደርግ የሚሞክርም ሰው አለ። መስል ለወንድ ልጅ በጣም ኢሴንሻል ከሚባሉ ኢምፖርታንት ከሚባሉ ኤሌመንቶች መሃል አንዱ ነው። ለምን? የወንድ ኑሮ የጫንቃ ኑሮ ስለሆነ ኬሪ ማድረግ መሸከም መቻል ሃንድል ማድረግ መቻል ይኖርብሃል። ግን መስል ብቻውን ወንድ አያደርግህም። ታትስ ፕሮብለም። እንደውም አንድ ሪሰርች እየሰማው አንድ ሰው ሪሰርቹን እያወራ ምን አለ፣ በጣም ማስኩላር የሆኑ ወንዶችን ሲያዩ የሚቀኑባቸውና ወይኔ እንደዚህ በሆንኩ እንደዚህ ብሰራ እኮ ምናምን ብለው የሚያስቡት ወንዶች ናቸው፣ ሴቶች አይደሉም። እና ሪሰርቹ ላይ ብዙ ሴቶች የሚወዱት አይነት ሰውነት ሆኖ አልተገኘም የሚል ነገር አየሁ። ያ ማለት ሞር አትራክቲቭ ላያደርግህም ይብን ይችላል። ግን መስል በጣም ኢምፖርታንት። አሁን ይህን ስል ግን መስል አያስፈልገንም። ለወንድ ኢሴንሻል ከምላቸው ነገሮች አንዱ መስል ነው። ለምን? ብዙ ነገር ላይ አፌክት ያደርጋል። መሸከም መቻል ብቻ አይደለም፣ ላይፍ ስፓንህን ይጨምረዋል። ረዥም ዓመት መኖር የምትፈልግ ከሆነ መስል ቢኖር ጥሩ ነው። ሶዛት እድሜህ እየገፋ ሲመጣ ጥሩ መስል ማስካለህ እሱን እንደ ፊውል ብላችሁ አስቡትና እሱም እየቆጠብክ እየተጠቀምከው ቀስ እያልክ ነው የምታረጀው ወይም
ቀስ እያልክ ነው የምትወድቀው እንጂ እንደው ድንገት 50 ስትገባ ድንገት 60 ስትገባ ብድግ ብለህ አትሞትም። አንዳንድ ሰው ደግሞ ድምፁን በማወፈር ወይ በቃ እንደ ወንድ ለመናገር በመሞከር የወንድ አይነት ጀስቸር ለማሳየት እንደዚህ ብሎ መቀመጥ ቀና ብሎ እንደዚህ አይነት ነገሮች በማድረግ የወንድ ካራክተር ለማምጣት ይሞክር ሰው አለ። ግን ይሄም በቂ አይደለም፣ ወይም ብቻውን ወንድ አያደርጋችሁ። ታዲያ ምንድነው ወንድ የሚያደርገን ካላችሁኝ፣ ወንድነት ስራ ነው። አሁን ፖስቸርህ ቀና የሚለው ፖስቸርህን ቀና ለማድረግ ታግለህ የሆነ አይነት ትሬኒንግ ወስደህበት መሆን የለበትም። ባይ ዲፎልት አማውንት ኦፍ ወርክ ህይወትህ ላይ የምትሰራው የምትለፋው ያ ይጠራቀምና አንገትህን ቀና ያደርገዋል። ያኔ ነው እንደ ወንድ ነው እሱ ቀና የሚለው የምትባለው። ወይም ደግሞ በህይወት የለፋቸው ልፋቶች በሙሉ ተጠራቅመው የሆነ አይነት ገንዘብ እጅ ላይ ያመጣሉ። ያኔ ነው እሱ እኮ እንደ ወንድ ገንዘብ አለው እጁ ላይ የምትባለው። ዝም ብሎ ብሩ ስለመጣ አይደለም። ወይም ደግሞ ስፖርት ላይ ያጠፋኸው ጊዜ፣ ራስ ላይ ኢንቨስት ያደረግከው ነገር ተጠራቅሞ የሚገርም መስል ሲመጣ ያ የልፋቱ ውጤት ሲታይ ነው አይሱ እኮ ወንድ ነው የምትባለው። ይህን ጀነራላይዝ ስናደርገው ወንድ የምትባለው በሰራኸው ስራ ልክ ነው። በምን ያህል ትሰራለህ፣ ምን ያህል ትለፋለህ የሚለው ነው ወንድ የሚያደርግህ። ምን ያህል ሪስፖንሲቢሊቲ ትሸከማለህ፣ ጫንቃህን ለምን ያህል ሸክም ሬዲ ታደርጋለህ የሚለው ነው አንድን ወንድ የሚያደርገው። ወንድ ልጅ በጊዜው ላይ ኮንትሮል አለው። በቀን 24 ሰዓት ነው የተሰጠን ለሁላችንም እና በ24 ሰዓት ውስጥ ይሄን ማድረግ አለብኝ ብለህ የምታስበውን ነገሮች በሙሉ ለማድረግ አካባቢ ላይ ያሉ ሰዎች፣ ዙሪያ ላይ ያሉ ጓደኞችህ፣ ድንገት የተፈጠሩ አጋጣሚዎች ምናምን ዲክቴት የሚያደርጉት ከሆነ ህይወትህን እንደ ወንድ እየኖርክ አይደለም። ጊዜህ ላይ you have to have the control። ዲሲዥኖች ላይ ራንደምሊ ስለተበሳጨ የሆነ ውሳኔ የምትወስን ከሆነ አንተ ለስሜቶች ነው የተገዛ ያለኸው። ስለዚህ ዲሲዥኖቹን ፕሮፐርሊ የሚወስን ሰው፣ ስሜቶቹን ሳይሆን ፕሮፐር የሆኑ ስትራቴጂዎችን የሚያጠና ሰው፣ የሚያዳምጥ ሰው፣ ዙሪያውን የሚያይ ሰው ነው ወንድ የሚባለው እንጂ ዝም ብሎ ብድግ ብሎ ለመጣው ሰው ሁሉ ሪያክት የሚያደርግ ሰው። የሆነ ቪዲዮ በአንተ ላይ ተሰራብህ ብለን አሁን እኔ ባለሁበት ሴናሪዮ ማለት ነው እያንዳንዱ ቪዲዮ እየተነሳው ሪያክሽን የምሰጥ ከሆነ ይሄ ወንድ ካራክተር አይደለም ማለት። ስራ ፈትነኝ፣ ጊዜ የለኝም፣ ማረገው ነገር የለኝም በህይወቴ ማለት ነው። ለአንተም መልሼ ለአንተም ጽፌ ለአንተም እንዲህ ትላለህ እንዴት እንደዚህ ስል እናንተ ወይም ሌሎች ሰዎች በእኔ ላይ ያላቸውን ኦፒኒየን ለመገንባት ወይ ለማስተካከል ስጥር ሴንስ ይሰጣል አይሰጥም አይደለም። ጊዜያችሁ ላይ ሪያክሽኖቻችሁ ላይ you have to be in control። እናንተ ናችሁ ዲክቴት የምታደርጉት። እዚህ ጋር ሪስፖንድ ባደርግ የተሻለ ነው፣ እዚህኛው ላይ መልስ ብሰጥ የተሻለ ነው ብላችሁ ስታስቡ ነው መልስ መስጠት ያለባችሁ ወይ አንድ ነገር ማድረግ ያለባችሁ እንጂ ብድግ ተብሎ ስሜቱ ስለመጣ ወይም የሆነ ነገር ስላሰብክ ብቻ ማድረግ አይጠበቅብህም። እንደ ወንድ የሚኖረው እንደዛ ነው ማለት ነው። በኮንትሮል ነው የምትኖረው። ሪስፖንሲቢሊቲን በደንብ ነግሬያችኋለሁ። ጫንቃችሁ ለሸክም የተሰራ ስለሆነ ምን ያህል ሸክም እሸከማለሁ ብላችሁ ራሳችሁን ባዘጋጃችሁበት ልክ ነው ወንድ የምትባሉት። ይሄን ስል ጾታው የላችሁም እያልኩ አይደለም። ሊኖር ይችላል ጾታው ዳዝንት ማተር። ወንድ ግን አይደለም፣ ማንም አይቀበልም እንደ ወንድ። ለምን ወንዶች መኖር ያለባቸውን ኑሮ ኦልሞስት ይሄን ዲና የሚያደርጉ ሰዎች በሙሉ ያውቁታል፣ ምን አይነት ኑሮ መኖር አለበት ወንድ ልጅ የሚለውን። ስለዚህ ምን ያህል በርደን ትሸክማለህ፣ ምን ያህል የሶሳይቲውን ሸክም ታቀላለህ፣ ምን ያህል ቤተሰቦችን ታግዛለህ፣ ምን ያህል ዙሪያ ያሉ ሰዎችን ህይወት ታቀላለህ የሚለው የሸክም ችሎታ ብቃትህ፣ ለዛ የምታደርገው ዝግጅት፣ ለዛ ያለህ ንባብ፣ ለዛ ያለህ ኤክሰርሳይዝ፣ ለዛ ያለ ነገር ነው አንተን ወንድ የሚያስፈልግ ከሌሎች ወንዶች የሚለይህ ኳሊፋይ የሚያደርግህ ነገር እሱ ነው። ሌላው ስታንዳርድ የሌለው ሰው እኔ ምን አይነት ዝም ብሎ ኑሮ ነው የምትኖረው? ስታንዳርድ ከሌለ እኔ እንዴት እንደሚኖር አይገባኝም። እንደዚህ አይነት ሰው ስታንዳርድ ከሌላችሁ በህይወታችሁ ማለት እንደዚህ አይነት ነገር አልወድም የምትሉት ነገር ሊኖራችሁ ይገባል። እንደዚህ አይነት ነገር ደስ አይለኝም፣ እንደዚህ አይነት ነገር እወዳለሁ፣ እንደዚህ አይነት ሰው ነኝ፣ እንዲህ አይነት ሰዎችን እቀርባለሁ፣ እንዲህ አይነት ሴት ዴት አደርጋለሁ፣ እንዲህ አይነት ስራ እፈልጋለሁ የምትሉት የሆነ አይነት ስታንዳርድ ሊኖራችሁ ይገባል። እከሌ እኮ እንዲህ ነው የምትባሉት የሆነ አይነት ኳሊቲ፣ የሆነ አይነት ስታንዳርድ ሊኖራችሁ ይገባል። ስታንዳርድ ሳይኖራችሁ ለተገኘው አጋጣሚ ሁሉ ለምሳሌ ያገኛችሁትን ሴት ሁሉ ዴት የምታደርጉ ከሆነ አይ ዶንት ኖ ምን እንደሚፈጠር ማለት አንደኛ ጊዜውም አይበቃም። እንዴት ነው የምታደርጉት? ሁለተኛ ቢዝነስ ራሱ አሁን ለምሳሌ የሆነ ቢዝነስ መስራት በቃ ይሄኛውም ሲያዋጣ ካያችሁት ይሄንን ነው መስራት ያለብኝ አይ ቲንክ የምትሉ ከሆነ ያኛውም ሲመጣ ይሄን ነው መስራት እቺኛዋ ደግሞ ናይሳት የምትሉ ከሆነ የሆነ ቤዝ ላይን የላችሁ። እኔ እንዲህ አይነት ነገር ነው የምችለው፣ እንዲህ አይነት ነገር ነው ሞር የሚያስደስተኝ፣ እንዲህ አይነት ነገር ፕሮፊታብል ይመስለኛል፣ እነዚህን ኮምባይን አድርጌ አይ ቲንክ እንደዚህ አይነት ነገር ላይ በሰራ ነው ጥሩ የምትሉት የሆነ አይነት ስታንዳርድ፣ የሆነ አይነት ቤዝ ላይን ሊኖራችሁ ይገባል። ሌላው ወንድ ሰሪ ነው፣ ገንቢ ነው እንጂ ዝም ብሎ የሆነ ሶሻል አኒማል አይደለም። ይገነባል፣ ይሰራል፣ ያደርጋል፣ የሆነ ነገር ይፈጥራል።
እና በህይወታችሁ ስንት ነገር ሰርታችኋል፣ ስንት ነገር ፈጥራችኋል፣ ምን አድርጋችኋል? ይህን ስላችሁ ለብሌም ወይ ለወቀሳ ምናምን ሳይሆን አሁን ባላችሁበት ኮንዲሽን ምናልባት ቪዲዮ መስራት ላይሆን ይችላል እኮ ወይ የሆነ ኮንስትራክሽን ትልቅ ህንፃ መስራት ላይሆን ይችላል እኮ ወይ አገሪቷ ላይ ግድብ ሰርታችሁ ማሳየት እንደዚህ ላይሆን እኮ ይችላል። ግን ትንንሽ ዊኖች አሉ አይደል? ትንንሽ ድሎች እነሱን አትሊስት ማድረግ ማሳየት መቻል አለባችሁ። ዙሪያችሁ ያሉ ሰዎች ከሌ ካለ ምናልባት ኤሌክትሮኒክሱ ይጠገናል ሊሆን ይችላል፣ ከሌ ካለ ቧንቧው ይሰራል ሊሆን ይችላል፣ ከሌ ካለ ገንዘብ አንቸገርም ሊሆን ይችላል፣ ከሌ ካለ ቢያመን እንኳ ብድግ አድርጎ ሆስፒታል ይወስደናል። የሆነ ሪላይ የሚደረግበት ሰው ማድረግ የሚችል ሰው መሆን መቻል አለባችሁ። እንደዛ ማያደርግ ወንድ ነው ለማለት ይቸግረኛል ለኔ። እና አብዛኛው ሰው ግን ካያችሁት እውነቴን ነው የምላችሁ አብዛኛው ወንድ እንደዛ አይደለም። ለዛ ሴቶቹ ኮምፕሌን የሚያደርጉት አብዛኛው ወንድ እንደዛ አይደለም። ስለዚህ ምን እናድርግ እንደዚህ ለመሆን ካላችሁኝ፣ አንደኛ ይሄ ውስጣችሁ ያለውን ህፃኑ ልጅ ግደሉት። በቃ አሁን አርጅታችኋል፣ የሆነ እድሜያችሁ ይሄዷል። በተለይ 20 ካለፈ በኋላ እድሜያችሁ ይሄዷል። በቃ ስትራግል ማድረግ፣ መታገል፣ ራሳችሁን መለወጥ፣ እንደዚህ ነገር ማሰብ መጀመር አለባችሁ። ራሳችሁን ለማሳደግ ህፃኑን መግደል አለባችሁ ብያችኋለሁ። ኖቶሊ ህፃኑን ብቻ እናንተ ውስጥ ኦፕሬት እያደረገ ያለው አባታችሁ ከሆነ አባታችሁ መሞት አለበት። አባታችሁ መሞት አለበት ስላችሁ ምን ለማለት ፈልጌ ነው የሚለውን ፈርዘር ማየት ከፈለጋችሁ እዚህ ጋር አንድ ቪዲዮ ሰርተናል። እሱን ቼክ አድርጉትና አባትህን ግደል የሚል ቪዲዮ ነው። ምን እንደሆነ ኮንሰፕቱ ታዩትና ሞር ዲስከስ እናደርግበታለን። የመጀመሪያው ስራ እሱ ነው። ራሳችሁን ይሄ ህፃኑ ልጅ ካለ ህፃኑ ልጅ ግደሉት። አባታችሁ ከሆነ ራን እያደረጋችሁ ያለው አባታችሁን ግደሉ። ሜንታሊ ነው የምላችሁ፣ ሳይኮሎጂካሊ ማለት ነው። ሌላው ስታንዳርዳችሁን ከፍ አድርጉ። በቃ በተገኘው ቦታ ሁላ አትውደቁ። ያገኛችሁት የሰፈር ጸብ ውስጥ ሁላ አትጣሉ። ስታንዳርዳችሁን ከፍ አድርጉ። ያገኛችሁትን ሁላ ደግሞ አትስሩ። ማለት ስራን አቁ እያልኩኝ ሳይሆን ለምትፈልጉት ዓላማ ነገ ለምትደርሱበት ነገር የሚጠቅማችሁን ነገር ስሩ እንጂ በቃ ፊልም ስለተገኘ አይታይም። ስራም የተገኘው ሁሉ ዝም ብሎ አይሰራም። በስታንዳርድ ኑሩ። የሆነ ስታንዳርድ የሆነ ኳሊቲ ፍጠሩ። ሰዎች በዛ ያክብሯችሁ። እሱ ኳሊቲ ከሌላችሁ ደግሞ ኢንቨስት ኦን ዮር ሰልፍ፣ ራሳችሁን አብቁ። በደንብ ራሳችሁን አስተምሩ። የሚያስተምሯችሁ ሰዎች ካገኟችሁም ጠይቁ። ኦኬ እሺ አሁን እኔን እንግዲህ ታዩኛላችሁ አይደለ? የሆነ ቪዲዮዎች ሰራለው፣ የምችላቸውን የሆኑ ነገሮች ለማድረግ እሞክራለሁ። አም ትራይንግ ማይ ቤስት። በቃ የተሻለ ሰው የተሻለ ወንድ ለመሆን እኔ የወንዶች ቁና ነኝ ብዬ ራሴን አላስቀምጥም። የተሻለ ወንድ ነኝ፣ ከሌላው ወንድ የተሻለ እንደዚህ የሚል ክሌሞች የለኝም። አንደኛ እንደዛም ክሌም አላደረግም። ሁለተኛ እሱም ኢንተረስት የለኝም። የወንዶች ቁና ለመሆን አይደለም የምኖረው። ግን ኢዮብን ግን እንደ ኢዮብ ኢምፕሩቭ ማድረግ እፈልጋለሁ። ማለት አሁን ዛሬ የምታዩኝን ማንነቴን ነገ ደግማችሁ እንዳታገኙት ወይም ደግሞ ኢምፕሩቭድ የሆነ የተሻለ ከፍ ያለ ስታንዳርድ ያለው ወንድ ሆኜ ለመገኘት እጠራለሁ። ይሄን ለማድረግ በእኔ እንኳን አቅም አሁን ባለሁበት ስታንዳርድ ባለሁበት ኑሮ እንኳ ካይንድ ኦፍ የሚያስተምሩኝ፣ የሚረዱኝ፣ የሚያግዙኝ ሰዎች አሉኝ። ካይንድ ኦፍ ሜንቶርሺፕ በሉት ሜንቶር አለኝ። ከዛ ራሴን ቢውልድ አደርጋለሁ በዛ መንገድ። እኛ ሀገር ይሄ ምን ያህል አክሰሰብል ነው፣ ምን ያህል አለ፣ ምን ያህል ጎበዝ ሰዎችም አሉ። አክቹዋሊ ይሄ በየሚዲያው ዝም ብሎ የሚለፈልፍ ሳይሆን ፕራክቲካሊ በህይወቱ የሚላቸውን ነገሮች አድርጎ የሚያውቅ ምን ያህል ሰው አለ የሚለውን አላውቅም። ግን የምታደንቋቸው ሶሻል ሚዲያ ላይ የምታዩቸው ደህና ሰዎች ሲገጥሟችሁ ጠይቁ። ማለት አትስነፉ። እከሌ እንደዚህ ጎበዝ ቪዲዮ ኤዲተር እንደሆን ካውቃለሁ እና አስተምረኝ፣ ክፈሉት፣ ችግር የለውም። ዶክተር ከሆናችሁ ጎበዝ ዶክተር ካያችሁ ጠይቁት። ዶክተሩ ጋር ግቡና ከሌ እንዲህ አይነት ነገሮች ላይ ኮንተንቶችህን ያለው ወይም ደግሞ እንደዚህ ሆስፒታል ላይ የምትሰራቸውን ነገሮች አውቃለሁ፣ በአካል አገኙት፣ ጠይቁት፣ ስልክ ተቀበሉት። ከአንተ ጋር ፕሮፌሽናሊ በደንብ ኢንጌጅ ማድረግ እፈልጋለሁ፣ እንዳንተ አይነት ጎበዝ ዶክተር መሆን እፈልጋለሁ። ቢዝነስ የሚሰራ ሰው የምታውቁት ካለ ነሰሰርሊ ሶሻል ሚዲያ ላይ ያለ ሰው ላይሆን ይችላል፣ ግን ከተማ ውስጥ እንኳን ያያችሁት ሰው ካለ ፑሽ አድርጉ፣ ግቡና ተቀላቀሉ። እንደው እንደሱ አይነት ስታንዳርድ ያለው ትልቅ ሰው እንደናንተ አይነት ገና እየጀመረ ያለን ሰው ሜንቶር ለማድረግ ላይላችሁ እኮ ይችላል። ግን አትሊስት አክሰሱን እንኳ ቢሰጣችሁ ችግር የለውም። ማኪያቶ የሚጠጣበት ቦታ ላይ የሆኑ የሚያወራቸውን ወሬዎች እንድትሰሙ እድል ቢሰጣችሁስ? እንደዚህ ነገሮች ለማድረግ ጠይቁ። ሜንቶርሺፕ በቃ አስተምረን እንደዚህ በለን ምናምን በሉ። አንዳንዶቹ ሊያስከፍሏችሁ ይችላል፣ አንዳንዶቹ ላያስከፍሏችሁ ይችላል። በተገኘው አጋጣሚ ግን መክፈልም ይችላችሁም፣ ከፍላችሁም ሳትከፍሉም ዋሬቨር ብቻ የሆነ አይነት የሚያስተምራችሁ ትሬን የሚያደርጋችሁ ጋይድ የሚያደርጋችሁን የሚያግዛችሁ አይነት ሰው ቢኖር በጣም አሪፍ ነው። ህይወታችሁን ያቀላል። ብዙ ተሳስታችሁ አጥፍታችሁ የምታድጓቸውን ኢዝሊ እንድታልፉ ያደርጓቸዋል። ስለዚህ በዚህ ስታንዳርድ ራሳቸውን ከፍ ለማድረግ የሚሞክሩ ሰዎች ትናንት ከነበራቸው የህፃን ማንነት ወደ ወንድነት ያድጋሉ፣ ይሸጋገራሉ። አይ እኔ ሲጀምር ዝም ብሎ ነገር ነው እንደዚህ አይነት ነገር በቃ ምን ስወለድ ጾታዬ ወንድ ነው በቃ ምን አትጨቅጭቀኝ ምናምን የምትል ከሆነ ጉድ ጆብ ይመች። ራሳችሁን ኢምፕሩቭ ማድረግ የምትፈልጉ ሰዎች ግን ዲስ ኢዝ ዩር ቻንስ። በቃ ራሳችሁ ላይ ስሩ፣ አንድ ነገር አድርጉ፣ ተለወጡ። ከዛ እድሜ ብቻ ሳይሆን ኤክስፒሪየንስ ይኖራችሁ።
እድሜ ብቻ ሳይሆን እውቀት ይኖራችሁ ራሳችሁን አንድ ስቴፕ ከፍ አድርጉ። አይ ሆፕ ከምትለወጡ ሰዎች መሃል እንደምትሆኑ ተስፋ አደርጋለሁ። ይሄን ቪዲዮ ከወደዳችሁት ሀሳባችሁን ኮመንት ላይ ንገሩ።